ትዳሬ በትናል አለኝ። እንግዲህ ትዳር እያፈረሰ ነው የሚል ክስ ተከሷል ወንድማችን። ትዳሬ ላይ በጣም መጥፎ ሁኔታ ደርሷል በዚህ ሰዓት። ምክንያቱም ሚስቴ ሰለምቴ ናት እና ከዚህ እየመጣች እየወሰደች ጥያቄዎች እንዲህ ከአቅም በላይ ጥያቄዎች እየጠየቀችኝ፣ እኔ ደግሞ ስታዞችን እናነጋግሬያቸው ሂዱበት ስላችሁ ምንም ሊሰሙኝ አልቻሉም እና ጀስ አፕሪሼት ለማድረግ ነው እና ያው ትዳሬን በትነዋል። ደስ ይበል ለማለት ነው። አዎ ትዳሬን በትነዋል። ደስ ይበል። አላህ ግን የእጅ ይሰጣል። ቴሌግራም ላይ ቼክ አድርግ ልክልሃለሁ። ስተጠጣታ በቃ ተሆነ ኢየሱስ ጌታ ነው ብለን በቃ እንቀበላለን፣ ኃላፊነት ወስደን። ትናንት ደግሞ ሚስቴን አፋታሽ። ሱራ 4:20 ላይ ደግሞ ሴቶቻችሁ ሚስትን በሚስት ቦታ መለወጥ ብትፈልጉ ለምትለወጠው ገንዘብ ስጧት። ስለዚህ ሴትን በገንዘብ መለወጥ ለሴት ክብር መስጠት አይደለም። ሱረት ጠለቅ ላይ ደግሞ 4ኛው አያ ላይ ህፃናትን እንኳን አግብቶ ወሲብ አድርጎ መፍትን ይቻላል ብሏል። ይሄ ሴትን ስለማክበር አይደለም። ማስረጃ ስጠኝ። ይኸው አሁን ላወራኸው ማስረጃ እንድትሰጠኝ ይፈልጋለሁ። ይኸው በሚስትም ስፍራ ሚስት መለወጥ ብትፈልጉ ለምትለወጠው ለአንደኛይቱ የምትፈታ ወይም ገንዘብ ስጧት። ጥሎሽ ማለት እኮ ነው። ይሄ ማለት ምንድነው? ጥሎሽ ሚስትን ሴትን ለመለወጥ ገንዘብ መስጠት እና ሌላ ማግባት ምን ልዋጭ ሌላ ማግባት አይደለም። ይሄ አሁን ለምሳሌ አንተ ስታገባ ለምስትህ የግድ ጥሎሽ ወይም ደግሞ ግብር የሚባል ነገር አለ። ስለዚህ ያንን ለቤተሰብ መስጠት አለብህ እያለህ ነው። ለምታገባት አይደለም መለወጥ ልዋጭ ታውቃለህ አንተ? ይኸውልህ ጥሬ ቃሉን ነው አንተ ያዝከው። ልዋጭ ታውቃለህ? ለምሳሌ ኒካ አይደለም ልዋጭ ኒካ ሳይሆን ልዋጭ። ቆይ እሺ፣ አንተ ለምሳሌ ምስት ስታገባ ለምስት ለቤተሰብ የምትከፍለው ክፍያ ምንድን ነው የሚባለው? ጥሎሽ አይደል የሚባለው? ልዋጭ እና ጥሎሽ ምን አገናኘው እኮ? እንደዛ ይኸውልህ፣ ልዋጭን ለማለት የፈለገው ይኸውልህ፣ አንደኛ ተፍሲሩ ልክ ላይሆን ይችላል፣ ግን ከቤት ልታባርራት እኮ ነው ፈይሰልዬ፣ ከቤት እንድታባርራት እኮ ነው። ገንዘብ ሰጥተሃት ከዛ ገንዘብ ሳታወስድ አባራት እያለህ እኮ ነው። ፍትሃት እኮ ነው። ኔቨር ሲጀመር እስልምና ፍትሃት አይልህም። ከተመቸህ ካልተመቸህ ከተስማማ ከእሷ ጋር እየተቃጠል ከመኖር የለብህም። በእርግጥ ግን እየተስማማ አብረህ እየኖርክ ሌላ ምስት ደርብ እስከ 4 ማግባት ይቻላል። ለምሳሌ በእኛ እምነት አሁን ለምሳሌ 4 ለምንድን ነው የሚፈቀደው ሊሉ ይችላሉ። አሁን ባለው ስታቲስቲክስ መረጃ መሰረት ለምሳሌ ማለት ነው ገንዘብ ካለ 4 ማግባት ትችላለህ። ስፍር ቁጥር የሌላቸው 20፣ 30፣ 5፣ 2 ባሪያዎችን ደግሞ እንደዚህ ወሲብ ማድረግ ትችላለህ። እሱን አልጠየቅንም። ይሄ ስለመለወጥ የሚያወራ ነው። ወደ ዋናው ፖይንት እንመለስ ነው። ይብቃል። እሺ እንደዚህ እናድርግ። አሁን ምን አለ መሰለህ እፎይ፣ ነገ ትገባላችሁ። እኔ ነገ ከተራውይ በኋላ ይመቸኛል። የሆነ ርዕስ ስጠኝና እኔ በዛ ርዕስ ዲፕ ነገር አውቄ በዛ ነገር እውቀት ኖሮኝ ለአንተ መልስ እንድሰጥህ የሆነ ርዕስ ስጠኝና ከዛ እኔ በዛ ነገር ላይ ሬዲ ሆኜ እመጣለሁ። ያው አሁን እናንተ ባወራችሁት ብቻ ነው አሁን እኛ ይሄን ያለ ነው። ዝግጅትም የለም ማለት ነው። አብሽር በቃ እናወራለን። ተራዊን ስንት ሰዓት ነው የምትሰግዱት? ያው ከኢሻ እስከ 4 ሰዓት ባለው እኔ ከ4 ሰዓት በኋላ ኦልሬዲ ቤት ደርሳለሁ። ከ4 ሰዓት በኋላ እገባለሁ እመጣለሁ። በቁርአን ላይ ተጠቅሷል ተራዊ ስገድ የሚል? እሱ አይመለከትህም። ስለሌላ ነገር አውራ። አይመለከትህም። ቆይ ማም እሱ አይመለከትህም። ስለእንደዚህ ይሄ ልጅ ሱና ነው። ይኸውልህ ተራዊ መስገድ ማለት ነው የረሱላችን ሰለላሁ ዐለይሂ ወሰለም ስገዱ ብሎናል፣ እንሰግዳለን። ስለሱ ሳይሆን አሁን ነገ ስለሆነ ሪስ ከፈለከ በውስጥ አውርቼ ነበር። እሺ በውስጥ ተበለኝና በዛ ሪስ ላይ እኔ በደንብ እውቀት ሸምቼ እመጣለሁ። እሺ በቃ አብሽር በውስጥ እናወራለን። እሺ ተፈላልኝ። እሺ እስታይል በቃ ፒስ ጉድ ናይት። ሰላም ሁኑልኝ። በርታሽ። ያ እንግዲህ ብዙ የምናነሳቸው ነጥቦች ነበሩ። አክቹዋሊ ችግር የለውም። ለዛሬ ብቃን እንገባባቸዋለን። ሰሞኑንም
ለዛሬ ቢበቃን እፎይ እንግዲህ ያ ቢኒ እና ቃል ካላችሁ አንድ ነገር ልነግረው ነበር። መሐመድ ደህና ነህ ግን? እሺ አለ እንዴት ነህ? ሰላም ነህ? አለ ጉሮሮ ተዘጋ በእናትህ። በጣም ነው የሚያስጠላው። ሃይማኖተኛውን ሃይማኖት ተሳዳቢ አይደለንም፣ ግን ሃይማኖት ሲነካ ደግሞ አንተ ምን ምሳሌ እኔ ክርስትናን መስደብ አልችልም። አብሬ ወንድሞቼ ጓደኞቼ ስላሉ ስለ ክርስትና እኔ እንደዚህ ነው ብያልሰል መሐመድ የፈለገውን ነገር ቢያደርግ መሐመድ እንደዚህ ነው ሸርሙጣ ነው ማለት አችልም። በቃ ውቀቱ ካለ በስነ ስርዓት ማስረዳት ይችላል። መሐመድ አላለም እኮ እንደዛ መሐመድ ሸርሙጣ ነው ምናምን እያልክ ነው ሴት ምናምን እያልክ አንተ አንተ ብቃቱ ካለ ማስረዳት ነው ያለብህ እንጂ አንተ እንደዚህ ሸርሙጣ ምናምን ሴትን ሲያገላብጥ 5-6 ሴት እያየ ምናምን ማለት አይደለም። ውቀቱ ካለ ይሄንን አይደለም ስለ መግባር ባለው ነገር እሺ ሶሪ በቃ ውቀት ያላቸው ሰዎች ቀርበ ማስረዳት አለብህ። እሺ ሶሪ እናስተካክላለን። ገብቶሃል አይደል? አፒስ እሺ ያ በነገራችን ላይ ያው እፎይ ለሰላም ሲል ነው እንጂ እንደዛ ያለው ተሳድበን ሆኖ አይደለም። እውነት ለመናገር ምንም ሰላም ወረድ ችግር የለም። አንተ ያውልህ እኔ ክርስትና የሰውን ሃይማኖትን አንቋሽሹ ሚል ክርስትና አይቻላቅም። እኔ ማንም አይደለም እንደዛ ችግር የለውም። እኛ አላልንም ክርስትና ግን እሱ ግን የሚናገረው ነው። አንተ አሁን ምሳሌ ከቻልክ እዛ ጋር የሐዲሱን ምናምን እያቀረብከልን ነው አይደል? እሺ እፎይ ማን ነው መሐመድ? እኛ በቃ የተጻፈውና ያነበብነው ለአንተ ስድብ የምመሰለህ እኛ ምንም ማድረግ አንችልም ነው። አንተ አሁን እኛ ያነበብነውን ነገር አንተ አሁን ቀስ ብለህ ነገር ተራዊ ስጨርስ ሄደህ ጠይቃቸው ኡስታዞቹ። ያው ይሄንን እንዴት እንደሆነ ታውቃለህ? ያው ክርስቲያን አንድ ላስረዳና መሐመድ አንድ ነገር ስማኝ፣ አዳምጠኝ። እሺ ገብቶሃል? እሺ አንተ ብቃቱ ካለ ውቀት ካላቸው ሰዎች አሁን እንደዚህ እዚህ ጋር የገቡ ሰዎች ብዙም ውቀት የሌላቸው ሰዎች ናቸው። ገብቶሃል አይደል? በቃ መሐመድ ውቀት የላቸው ሶሪ በቃ እነሱን ትሄድና አሁን ኑ እፎይ ጋር ተወያዩ በላቸው። ሶሪ ላስወርድ። በቃ እፎይ ጋር ተወያዩ በላቸው። ትናንትና አንደኛው ያለው ትዝ አለኝ። ክርስቲያን ሰምተዋል? እሱን ሜይ ቢ ቪዲዮ ካለ አሳየን። ካለ የሆነ ለቃውት አይቼው ነበረ፣ አላስተዋልኩትም ነበር። የቀድሞውን ተመለሰልህ? ተወን ኢየሱስ ጌታ ነው ብለን ቆይ አንዴ ከድር ተወን። በቃ ኢየሱስ ጌታ ነው እንላለን። በቃ እንደዛ እንድናምን ነው የፈለግከው። በቃ ኢየሱስ ጌታ ነው እንበል። ረመዳንን እንጽምበት። እስልምናን ስተታታታ በቃ ተወን። ኢየሱስ ጌታ ነው ብለን በቃ እንቀበላለን፣ ኃላፊነት ወስደን። ትናንት ደግሞ ሚስቴን አፋታሽ። ሶሪ በጣም ለመሳቅ ፈልጌ አይደለም፣ ነገሩ ግን ስላላስቻለኝ ነው። ሶሪ በጣም አልቻልንም። በቃ ስለዚህ ኢየሱስ ጌታ ነው እንላለን። ረመዳንን እንጽም፣ እንዳይፍም አትግባ። አይካንት ቢኒ አይተዋል? እሱ ቃል ቪዲዮን አይቼዋለሁ። ቪዲዮን እየፈለግኩት እኮ ነው ካገኘሁት። እስኪ ረመዳንን በሰላም ነው መጾም የምንፈልገው እባክህ አለ። ተወን አለ። ያኛው ደግሞ እንኳን ደስ አለ ትዳሬን አፍርሰዋል አለ። ከአንዱ ደግሞ መጣ። እስኪ ቃል ያኛውን ካገኘው ፈልገው ወይም ደግሞ ሼር አድርጉ ልጆች ካላችሁ። እንግዲህ ትዳር እያፈረሰ ነው የሚል ክስ ተከሷል ወንድማችን። ትዳሬ ላይ በጣም መጥፎ ሁኔታ ደርሷል በዚህ ሰዓት። ምክንያቱም ሚስቴ ሰለምቴ ናት እና ከዚህ እየመጣሽ የወሰደች ጥያቄዎች እንዲህ ከአቅም በላይ ጥያቄዎች እየጠየቀችኝ፣ እኔ ደግሞ ኡስታዞችን አነጋግሬያቸው ሂዱበት ስላችሁ ምንም ሊሰሙኝ አልቻሉም እና ጀስ አፕሪሼት ለማድረግ ነው እና ያው ትዳሬን በትነዋል። ደስ ይበልህ ለማለት ነው። ትዳሬን በትነዋል። ደስ ይበልህ።
አላህ ግን የእጅ ይሰጣል። ቴሌግራም ላይ ቼክ አድርግ ልክልሃለሁ። ይህን አልቻልኩም በቃ ማለት አይካንት የእጅህን ይስጣልኝ። እኔ አፕሪሼት ሊያደርግ ነው ሲለኝ እኔ ሊያሞግሰኝ ነው ብዬ እጠብቃለሁ። የእጅህን ይስጣላ ትዳሬ በትናል አለኝ። ጋይድ ይችኛዋን ከስር ያለው አንድ አዳምጥ። ኢየሱስ ጌታ ነው ነው የምትፈልገው? እኔ ጌታ ነው በቃ ችግር የለውም። ለምንድን ነው እንደዚህ አይነት ነገር ውስጥ የምታደርገው? ይሄ ሃይማኖት ነው። ሃይማኖት አንተ ባመንበት እናምነዋለን፣ እኛም ባመንበት እናምነዋለን። ሃይማኖት መናገር ብለህ አትጨቅጭቀን፣ ራሳችንን አታሳምን። ተወን በቃ ኢየሱስ ጌታ ነው እንላለን። እሱ ከሆነ የምፈልገው እያለ ነው ደግሞ የኛ ወንድማችን። አምና ይሰቀል ይሰቀል እፎይ ይሰቀል ነበረ ረመዳን። ዘንድሮ ደግሞ ተወን በቃ ኢየሱስ ጌታ ነው እንበል። ትዳራችንን አፈረስክብን። ይመቻች። እኔስ ቃል ሁለት ቃሎች ዳርና ዳር ነው ወይስ ሴቷን ነው? ሁለታችሁንም ብጠራቸው አሰቡ እና አስቂ ናችሁ። ቀጥሉ። አንዴ በእናትህ እሺ፣ ምን ታወራለህ? ጨረስን በቃ አሁን ደከመኝ። እኔ በቃ በእናትህ ጥያቄ ነበረኝ። ምንድን ነው? አንድ ጥያቄ እንትን ክርስቲያን ወጣ። አይ ችግር የለውም ማስረጃ ሌለም ትመልስልኛለህ። ትመጣለህ፣ እኔ ግን እከፍታለሁ፣ ነገር ትጠይቃለህ። ያ ቃል ጋር ግባ። ምን ቃል ጋር ግባና እዛ አንድ ጥያቄ ብቻ ነው። አንድ ጥያቄ። እሺ ቀጥል። እሺ ማርያም ከሞታን በኩል ተነስታለች ከሞታን? እሺ እሺ ተነስታለች ከሞታን? አዎ እንደዛ እናምናለን። እንደዛ የሚል መጽሐፍ ቅዱስ ክፍል አለ? ኦኬ ነሰሰርሊ እኛ መጽሐፍ ቅዱስ ላይ ብቻ ዲፔንደንት አይደለንም። ምክንያቱም መጽሐፍ ቅዱስ ላይ እንኳን እንደዚህ የማርያም ሞትና መነሳት ይቅርና ሞታለች የሚል አልተጻፈም። ስለዚህ አልሞተችም ማለት አይደለም። ሞታለች ያልነው እኛ ስለሆነ ተነስታለች የሚለውንም አርጉመንት እኛው ጋር ይመጣል ማለት ነው። ሞታለች የሚል ስለሌለ ማለት ነው። ነገር ግን ቃል በቃል የሚለውን ከሆነ ሜይ ቢ በመዝሙረ ዳዊት ላይ ምዕራፍ 45 ላይ ነው የሚያስታውሰኝ። አንተና ቤተ መቅደስ ታቦት ተነስ የሚለውን በትንቢት ተነግሮላታል። ሜይ ቢ ቼክ ላደርግልህ እችላለሁ። ሁለት አካል ነው ከሙታን የተነሳ ከክርስቶስ ጋር። ያ አንተና የታቦቱ ቤተ መቅደስ ተነስ የሚለውን 44 45 እንደዚህ አካባቢ ላይ ቼክ አድርግልኝ። ሀምሳ ሁለት የሚሉ አሉ። እሺ ቼክ ላድርገው ነው የሚያስታውሰው የለም። ኦኬ ጥቅስ የሚያስታውሰኝ ምን ላይ ነው ያለው? እኔ አነበዋለሁ። መዝሙረ ዳዊት ላይ ያለ ትንቢት ስለሆነ መዝሙረ ዳዊት 131 ከ8 ጀምሮ እሺ በጠላቶች ቤቱ ምራኝ ነው። ስንት ላይ 131 ላይ መቶ ወይ በቅንፍ 132 እንደዛ። እሺ አንብቡ። ክፈቶ 132 እሺ አንዴ አንብቡ። አላወጣሁትም እኔ እንትን ላይ ነው ያወጣሁት። አንዴ
እሺ መዝሙረ ዳዊት 132 አታነበውም እንዴ? እንደዚሁ እኮ ገና እየከፈትኩ ነው መጽሐፍ ቅዱስ። ለዛ ነው ቅዱስ። እሺ አንዴ ቁጥር 8 ላይ እንደዚህ ይላል፣ አቤቱ ወደ እረፍትህ ተነስ አንተና የመቅደስህ ታቦት ይላል። ያ ይህንን መሰረት በማድረግ ክርስቶስ ተነስቷል። ክርስቶስ ተነስቷል። ሐዋርያት ሥራ ምዕራፍ 1 ላይ በቁጥር 11 ላይ እንደተነሳ መጽሐፍ ቅዱስ ይናገራል። እንዳረገ መጽሐፍ ቅዱስ ይናገራል። ዕብራውያን 1 ቁጥር 3 ላይ በአብ ቀኝ እንደተቀመጠ እንደተነሳ ይናገራል። ስለዚህ አንተና የቤተ መቅደስ ሲል እሱ የእሱ ማደሪያ በእሷ ያደረ ከእሷ የተወለደ እንደመሆኑ እሱም ብቻ አይደለም ያለው፣ እሷንም እሷ አማናዊት ታቦት ነች። ስለዚህ አንተና ቤተ መቅደስ ተብላ ቤተ መቅደስ ስለሆነች እሷ ተነስታለች ብለን ትንቢቱ ተነግሮላታል። በታቦት ትመሰላለች። ታቦቱ ካየ በብሉይ ኪዳን የእግዚአብሔር ቃል ያደረበት ነበር አይደለ? በአዲስ ኪዳን ደግሞ ያ አካላዊ ቃል በማርያም አደረ። አካላዊ ቃል አደረባት ማለት ነው። በብሉይ ኪዳን እግዚአብሔር ቃል ያደረበት ነበር ታቦቱ። በአዲስ ኪዳን ደግሞ አካላዊ ቃል ራሱ ያደረባት ነች ማለት ነው። ታቦት ተብላ ትባላለች። ስለዚህ ትንቢት ተነግሯል። ተነስታለች የሚል ቃል በቃል ነው አንተ የፈለግከው። ተነስታለች ወይ ሞተች፣ ተነሳች የሚል ነው አይደለ? እሺ ከክርስቶስ ውጭ ከሞታን የተነሳ እንደሌለ መጽሐፍ ይናገራል እኮ ግን። ኦኬ ምን ላይ? እሺ ከክርስቶስ ውጭ ከሞታን የተነሳ የለም የሚል ማስረጃ ቢሰጥስ? ቋንጣ ምን ቻሌንጅ ታደርገኛለህ? አመጣላለሁ እኔ ከክርስቶስ ውጭ ከሞታን አልተነሳም የሚል ቋንጣ የለም። አንጣው ከሙታን አለመነሳት የሚል እሱ ራሱ በማለው ስጋዊ በነበረበት ሰዓት ላይ ብዙ ሞተው የሞቱትን ስላስነሳ ከሞታን በኩል የተነሳ እሱ ብቻ እንደሆነ ካመጣው ከመጽሐፍ ቅዱስ በኩል አይደለም። በስርዓት በለው ክርስቶስ ራሱ በስጋ በነበረበት ሰዓት ላይ ብዙ ያስነሳቸዋሉ አልኩህ እኮ እና ሞቷል እኮ እነሱ መልሶ አንብበው በትክክል በለው። አንብበው ክፍሉ በትክክል አንብበው። አላዘር ልትል ነው እንዴ? አላዘር እኮ መልሶ ሞቷል እኮ። ችግር የለውም። አሁን አንተ አንብበው ክፍሉ። ምን ኢየሱስ ብቻ እንደተነሳ የሚለው ያ እንደዛ የሚለው እሱም አይላል እኮ ከሞታም መካከል የተነሳ እሱ ብቻ እንደሆነ ነው መጽሐፍ የሚናገረው እኮ። አንብበው። እንደዛ አይደለም የሚለው። አንብበው በስርዓት አልኩህ እኮ። አይልም እንደዛ። አንብበው በስርዓት። እሺ ካለ ቻሌንጅ ታደርገኛለህ? ቻሌንጅ እያደረግኩ እኮ ነው። ስቲል የለም በልሽ። የለም ካልክ ነው ያመጣልሃለሁ ማስረጃው። የለም አንተ እንዳልከው አይደለም የሚለው። አንተ እንዳልከው አይደለም የሚለው። ምንድን ነው የምልሽ? ቀጥል አንብበው። ለምን እነግርሃለሁ? አንተ እንዳልከው እንዳልሆነ ከሙታን በኩል እንደሱ የተነሳ እንደዛ አካባቢ ነው ያልከው። እንደዛ አይደለም የሚለው። በስራ ወይም ደግሞ ቀጥል። እሺ አንብበው። አንተ እንዳልከው በፍጹም አይልም። ከሞታም መካከል የተነሳ ብቸኛ እሱ እንደሆነ አይናገርም። ፕሊስ አንብበው። እሺ አንብበው። የለም ካላልክን እንዴት አነባለሁ እኔ? አለ ወይስ የለ እየጠየቅኩ እኮ ነው። ወይ አለ ወይ የለም በለኝ። በስርዓት ጥያቄ ትክክል አይደለም። አይ ወይ የለም ወይ ደግሞ አለ ይገኛል ብለህ እንድመልስልኝ ጥያቄ እኮ ነው። አንተ እንዳልከው የለም። ክርስቶስ ብቻ ነው የተነሳ የሚል የለማ። አንብበው። አረፍ ወይ አለ ወይ የለኝም በለኝ እንጂ ጥያቄ እኮ ነው። የለም እያልኩ እኮ ነው። አንተ እንዳልከው አይልም። የለም ምንድን ነው የምልሽ? ኦኬ ሰዓት መግደል ነው የፈለከው? ቻው በቃ። ምንድን ነው የምልህ? ንገረን እኮ በስርዓት አንብባ። ታውቀዋለህ? ጥቅሱን ነው አታውቀውም? እሺ እኔ አላውቀውም። ንገረኝ እስኪ እኮ። ስለማታውቀው እኮ ነው። ሳታውቀው ለምን ታወራለህ? ስለዚህ
እሺ ነገር ከሙታን በኩር ነው የሚለውን አንተ በኩል ብለህ ነው ያነበብከው። በኩል መቼ ያልኩት? አሁን በኩል ብለህ ነው ያነበብከው። መቼ ያነበብኩት? ሲጀመር እንዴት ነው እንግባባ የምንችለው? እንባሽ ሁለት ከሙታን የተነሱ አለን እያልክን እንዴት እንግባባሽ? የለም እያልኩ እኮ ነው። አንተ እንዳወራኸው የለም እያልኩ እኮ ነው። እና እሺ ክርስቶስ ብቻ ነው ከሞት የተነሳ ብለህ እንዴት ታምናለህ? ነው የምልህ። ሁለት አሉ። ማርያምም ተነሳለች፣ እሱም ተነስተዋል ኦልሬዲ። ኦልሬዲ ኦኬ። እንደዛ ከሆነ ጥያቄ ደግሞ አዳምጥ። እሺ ክርስቶስ ከሙታን ተነስቷል። ያ ሶስት ናቸው። ፕሊስ አዳምጥ። ሶስት ናቸው እንደው ፕሊስ አዳምጥ። እሺ አዳምጥ። ክርስቶስ አልዓዛርንም ሆነ ማርያምን ያስነሳቸው እሱ ነው። የትንሣኤ መነሳት ግን የተነሳችው ማርያም ያስነሳት ክርስቶስ ነው። እኛንም ያስነሳን እሱ ነው። ምክንያቱም ሙታን ድምፄን ይሰማሉ ስላለ ማለት ነው። ድምፁን የሚሰሙት እሱ ከሙታን በኩር ሆኖ፣ አሁን ግን ላንቀላፉት እሱ በኩር ሆኖ ተነስቷል ሲባል እሱ ሞትን በሞቱ ሽሮ የመጀመሪያው የተነሳው እሱ ነው። ምክንያቱም በስጋ ሞትን የገደለ እሱ ስለሆነ ማለት ነው። ሌላ ሞትን ገሎ የተነሳ የለም። በራሱ ስልጣን በራሱ ኃይል ሞትን በሞቱ የሻረ ማርያምም ተነሳለች ይላልከንም እንደ ውፎ ያረተውተው እኔም እነሳለሁ እሱ ብቻ ነው እንዴት ትላለህ? እኔም እነሳለሁ እኮ ካዳ ምን አስገረመ? አይ ከሞትክ በኋላ እንደ ኢየሱስ ታይተህ በስጋ የሚጨበጥ ነገር ይነሳል ወይስ ነፍስ ብቻ ነው? አይ አሁን ደግሞ ጥያቄውን ሽፍት አደረግከው። በደንብ አዳምጥ። ከሙታን በኩር እሱ ነው ስንል የሌሎቹ መነሳት ቅድም ያልዓዛርም ተመልሶ ሊሞት ነው። ያ ግሎሪፋይድ የሆነውን ቦዲ ይዞ አይደለም የተነሳው። ክርስቶስ ግን ሞትን በሞቱ ሽሮ ነው የተነሳው። ዕብራውያን ምዕራፍ 2 ቁጥር 15 ላይ በሞት ላይ ስልጣን ያለውን በሞት ሊሽር በስጋ ተገልጧል። በስጋ የተገለጠው ደግሞ በሞት ላይ ያንን ምን አደረገው? በሞት ሻረው ማለት ነው፣ ደመሰሰው። ይህም ደግሞ ዕብራውያን ምዕራፍ 1 ላይ ቁጥር 3 ላይ ከቁጥር 2 እስከ 3 እንዲሁም ደግሞ ቆላሲያስ ምዕራፍ 1 ቁጥር 15 16 እንዲሁም ዮሐንስ ራዕይ ምዕራፍ 11 ቁጥር 25 ላይ ትንሣኤ ሕይወት እኔ ነኝ ይላል። ትንሣኤ ሕይወት እኔ ነኝ ሲል የሚያምንብኝ ቢሞት እንኳን ይነሳል፣ ሕያው ይሆናል፣ ሕያው የሆነ ለዘላለም አይሞትም ይላል። ትንሣኤ ሕይወት እኔ ነኝ ሲል እንዴት ነው? እሱ በሞቱ ምንን ስለሰጠ ነው? ሞትን ገሎ ትንሣኤን ስለሰጠን፣ ትንሣኤን ሰጠን፣ መነሳትን እርሱ ሰጠን ማለት ነው። እንዴት ነው የሚነሱት የሚለውን ደግሞ አንደኛ ቆሮንቶስ ምዕራፍ 12 ላይ አንደኛ ቆሮንቶስ ምዕራፍ 15 ላይ ከቁጥር 12 ጀምረ እስከ 42 አካባቢ በደንብ አንብበው። እዛ ላይ በደንብ ተዘርዝሯል። በድካም ይዘራል፣ በክብር ይነሳል፣ በውርደት ይዘራል፣ በኃይል ይነሳል እያለ በደንብ አብራርቶታል ሐዋርያው ቅዱስ ጳውሎስ ማለት ነው እንዴት እንደሚነሳ። ስለዚህ ማርያም የተነሳችው በማን ነው? በክርስቶስ ነው የተነሳችው። እሱ ሞትን ከሻረ በኋላ ማለት ነው። ሞትን ምን ካደረገ በኋላ? የሞትን ኃይል ካፈረሰ በኋላ ነው። እንኳን ማርያም እኔም እነሳለሁ ማለት ነው። በነፍስ ነው በስጋ ነው የተነሳችው የሚለው ነው። ኦኬ የምንነሳው ግን ምንድነው? እሱ እንዴት ነው የምንነሳው የሚለውን ትንቢተ ዳንኤል ምዕራፍ 12 ላይ አጥንቶች ሕያዋን ይሆናሉ ይላል። የሚነሱት እንዴት ነው እሱ ሲባል በነፍስ ተነሳች በስጋ ምናምን የሚባል ነገር የለም። ትንሣኤ ምንድነው እሱ የሚሆነው? ሎክ መለከት ይነፋል። የሁለተኛው ትንሣኤ ከሆነ እነኚህ ይነሳሉ። ግን ምንድነው እሱ? ግሎሪፋይድ የሆነ ቦዲ አለ። ይህንኛው የሚደክመው የሚራበው የሚጠማው እንደዛ የሆነ አካል አይደለም። እሱን ምን ብያለው? አንደኛ ቆሮንቶስ ምዕራፍ 15 ላይ እንዴት እንደሚነሳ እዛ ላይ ስለተብራራ እዛ ላይ ደም አንበብ ነው ማለት ነው። ስለዚህ እንደዛ ነው እንትን ነው። ግን እንደኛው ነው የምትነሳ እንጂ በተለየ ሁኔታ አይደለም። እንደ ኢየሱስ ሞትን አሸንፋ ምናምን አይደለም የተነሳችው። ሞትን በራስ ማንም አሸንፎ የሚነሳ የለም። ለሁሉ የሚያስነሳቸው ክርስቶስ ነው። እንደ ኖርማል ሰው ነው የተነሳችው። ዮሐንስ ወንጌል ምዕራፍ 5 ላይ ከቁጥር
23 ጀምሮ ሙታን እንኳን ድምፄን ይሰማሉ ይላል። ሰው ድምፁን የሚሰሙት ከሙታን ጠርቶ የሚያስነሳቸው የሚወስዳቸው እሱ ነው ማ ክርስቶስ ማለት ነው። አንተ ላይ ሜይ ቢ ሱረቱ ሐጅ ቁጥር 6 እና 7 ላይ የአላህን ድምፅ የሚሰሙት አላህን ድምፁ የሚሰሙት መቃብር ውስጥ ያሉ ድምፁ የሚሰሙት የአላህን ብቻ ነው አይደለ? እሱ ነው የሚያስነሳቸው አይደለ? የመላይካ ነው መላይካ ነው። ስለዚህ ቁርአኑ ተሳስቷል እያልከኝ ነው? ቀብር ውስጥ ሰውን የሚያናግረው መላይካ ነው። አረ የሚያስነሳቸው ነው እኔ ያልኩህ። ነፍስ የሚዘራበት እሱ ሆኖ ግን የሚያናግረው መላይካ ነው። እሺ አንዴ 22:6 አንዴ ክፈትልኝ እንትና ቃል ቁርአን ኦኬ ቁጥር 7 አድርገው። ኦኬ ሰዓቲቱም ውጪ በእርሷ ፈጽሞ ጥርጣሬ የሌለባት በመሆኗ አላህም በመቃብሮች ውስጥ ያለን ሁሉ የሚቀሰቅስ በመሆኑ ነው ይላል። በመቃብር ውስጥ የሚቀሰቅሰው ጅብሪል መልአክ ነው ብለኸኛል። እዚህ ጋር ደግሞ አላህ ነው የሚቀሰቅሰው። መቼ አልኩህ? አሁን የሚጠይቀው እኮ ነው አልኩህ። የመቃብር ቅጣት አይደለም። ምን እኮ ያልኩህ የመጨረሻይቱ ቅጣት እኮ ነው። የመጨረሻይቱ ሰዓት የመጨረሻ ትንሣኤን እያወራህ አንተ ገና መቃብር ቅጣት ላይ ነህ እንዴ? አይ የመቃብር ጥያቄ መስሎኝ ነው አይደለም። ስለዚህ በመቃብር ውስጥ ያሉትን ከመቃብር የሚቀሰቅሳቸው ድምፁን የሚሰሙት አንድ ፈጣሪ ብቻ ነው። እሱም ደግሞ ዮሐንስ ወንጌል ምዕራፍ 5 ላይ ቁጥር 23 አካባቢ ሜይ ቢ ቼክ አድርግልኝ። ድምፁን የሚሰሙት ቁጥር 29 ላይ እንደዚህ ያስቀምጠዋል። ክርስቶስ የእሱ ብቻ ድምፅ ነው የሚሰማው። ስለዚህ ከመቃብር ማንኛውም ቢሞት ቢነሱ በማን ነው? በክርስቶስ ነው። አሁን የከፈትከውን ቅድም የከፈትከውን ማሳየን። ቆይ ቅድሚያ 11:25 ላይ ዮሐንስ ወንጌል የሚነሱት በክርስቶስ በማመን ነው። ሎክ ቁጥር 10 እሺ ይህን ክፍል ነው ቅድም አንተ የጠቀስከው። ክርስቶስ ከሙታን እንደተነሳ የሚሰብክ ከሆነ ግን ከእናንተ ምን ላይ ነው ያለው? ትንሣኤ ሙታን የለም እንዴት ይላሉ? ቆሮንቶስ ላይ ነው እኮ ያለው። ይህንን ራሱ ያንብበው ብዬ ነው። አይ ምስጢር ስለሆነ ራሱ ያንብበው። አንደኛ ቆሮንቶስ ምዕራፍ 15 ነው። ራሱ ያንብበው። ዮሐንስ ወንጌል ስንት ልክፈትልህ? 11:25 እሺ 11:25 ኢየሱስም ትንሣኤ ሕይወት እኔ ነኝ። ትንሣኤ ማን ነው? እሱ ወንድማችን ትንሣኤ አንብቧ ማን ነው? እሱ ትንሣኤ የሚሆነው ክርስቶስ ነው። ከምን ትንሣኤ? ከመጽሐፍ ቅዱስ እሺ ነው አይደለም? አንብቦ ይኸው እየሰማሁህ ነው። ትንሣኤ ነው አይደለም? መጽሐፉ ይላል አይልም? እርሱ ይምጣ ቦስ እያላመፀብን ነው። ኤኒዌይስ እርሱ ይላል አይልም? ከድር እሺ ይላል። ስለዚህ ትንሣኤ እኔ ነኝ አለ አይደል? ሕይወትም እኔ ነኝ አለ አይደለ? ቁርአንህ ላይ ደግሞ ትንሣኤ ማን ነው? ትንሣኤ አላህ ነው። ትንሣኤ አላህ ነው። እዚህ ጋር ደግሞ ክርስቶስ ነው። ስለዚህ ክርስቶስ ምንድን ነኝ? ሰው ነኝ ወይንስ አምላክ ነኝ ነው እያለ ነው ያለው እዚህ ጋር። እኔ እኮ ስለ ማርያም እኮ ነው ጥያቄ። ችግር የለውም። ስለዚህ ያጋ እኮ አላህ ትንሣኤ ነው ስትል የሚያስነሳው አላህ ነው እያልክ ነው አይደለ? ከመቃብር ውስጥ እዚህ ጋርም ትንሣኤ ኢየሱስ ነው ስትል ከመቃብር የሚያስነሳው ኢየሱስ ነው ማለት ነው። ስለዚህ ምንድን ነው ማለት ነው? ኢየሱስ ማርያምንም ቢሆን የሚያስነሳት ማን ነው ማለት ነው? ኢየሱስ ነው። ስለዚህ አምላክ ነው እያልከው ነው አይደለ? አይ እኩል ናቸው ወይስ እንደ ለማለት ነው? ከማርያም ጋር ችግር የለውም። እሱ ላይ እንሄዳለን። የሚያስነሳው ማን ነው ይላል። ጥያቄ እሱ ነው። ጥያቄው ገብቶኛል። ጥያቄው ላይ አሁን እንትን ትላለህ። ማን ነው የሚያስነሳው ነው የሚለው እዚህ ጋር። ትንሣኤው ማን ነው? በቃ እኔ ነኝ ያለ እኮ። ስለዚህ ክርስቶስ ነው አይደለ? ኢየሱስ ነው። ጥያቄ እኮ ስለ ማርያም ነው እኮ። ስለ ማርያም እንድትሄድ እኮ ነው። ማርያም የሚያስነሳትም እኮ እሱ ነው የሚሆነው ከዛ በኋላ። አዎ እሱ አስነስቷት ነው እንጂ በራሱ አልተነሳትም። ጎበዝ። ስለዚህ ክርስቶስ ትንሣኤ ከሆነ
አላህ ትንሣኤ ከሆነ ክርስቶስ ክሌም አድርጓል። ምንድነው? የክርስቶስን ክሌም ነው አላህ ለሚባል አካል የሰጠው ማለት ነው። ሌላስ የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ አይደለ? የሚያምንብኝ ምን ይሆናል አለ? ሕያው ይሆናል አለ አይደለ? ስለዚህ ከመቃብር የሚያስነሳቸው ሕያው የሚያደርጋቸው ክርስቶስ ነው። ማርያምን የሚያስነሳት እሱ ነው። እኔ እኮ ስለ ማርያም ነው መልመድ የፈለግኩት እኮ መለስኩልህ እኮ። ማርያምን የሚያስነሳት እሱ ነው። እሺ ዙፋን አላት እንደ ኢየሱስ? እንደምን ዙፋን? በስላሴ መካከል ዙፋን የሚባል ነገር ለፍጡር አይሰጥም። አይ ስታመልኩ እኮ ግራ ገብቶኝ እኮ ነው። አሁን ሌላ ቶፒክ ውስጥ ልገባ ነው። ሌላ ቶፒክ ውስጥ ልገባ ነው። ዕብራውያን ምዕራፍ 1 ላይ ሁሉም በፈጠረበት ሁሉን እንትን ካለ በኋላ በአብ ቀኝ ተቀመጠ ይላል። አንድ አገዛዝ፣ አንድ ስልጣን፣ አብ ወልድ መንፈስ ቅዱስ፣ አንዲት ዙፋን አላቸው። ዙፋን ኢንሴንስ ቅድስና፣ ልዕልና፣ ግዛትንም የሚያመለክት ነው። እንዳንተ ወንበር ማለት አይደለም። ስታመልኳት ያልከው ሜይ ቢ ቃጥበሬን ታመልካለህ። ወጣ ኦኬ። አይበቃችሁም? ቢኒ የምጨምረዋለህ ሙሉ ነው፣ ምንም አያስፈልግም። አንተም ዝጋ በቃ። ውጡልኝ ከቤቴ፣ ውጡልኝ ከቤቴ። ሰላም በሉና ስለምከፍት ጋቦስ እኮ ሄዳ ከተቶሎ። እሺ ኮስት መላክ ይቻላል? እስኪ ልሞክር። እሺ ገብቼ አሁን ለታ ስታገል አንተ አሰማም ሰው አስገብታ ቁጭ ብለሃል። እኔ ስታገል ሞክሬ እኮ ነው እምቢ ብሎኝ። አፍጥን፣ አሁን አትከራከር፣ አፍጥን። ቁጭ ብለህ ሊከራከረኝ ማለት ነው። እኔ እኮ የቃል እንትን ያስቀኛል። የሆነ ነገር ካልከው ከኔ ጋር ነው ሙገት የሚገባው። ሶሪ ሪፖርት አድርጉ ልል ነበረ። ሪፖስት አድርጉ። አካውንቴን ሪፖስት ለመማት አስደርገው። አንተ ስማ ቢኒ፣ ሪፖስት ለምንድን ነው የማታስደርገው? አካውንቴን ቪዲዮ የሰራሁትን ኦኬ። እኔ ሪፖስት አድርጌያለሁ። ባይዘወይ ሼር አድርጌያለሁ። ምን ለማለት ፈልገህ ነው? እስካሁን ድረስ አላደረክም ነበር? ሪፖስት አድርጌያለሁ እኮ ነው ያልኩህ እኮ። እስካሁን አላደረክም ነበር ማለት ነው? ኖ አሁን አላልኩም እኮ አድርጌያለሁ ሪፖስት። ቅድም ሳየው ቪዲዮ። ሪፖስት ችግር የለብህም አንተ፣ የመታየት ምን ችግር አለ? ከታች የሚሰሩትን አበረታታቸው። ዛሬ ወረዱብኝ እኮ አንተ። በስመ አብ ዛሬ ሰደቡኝ። ለጉድ መሐመድ ተመችቶኛል። መሐመድን አትንካብን። ውስጥ መሐመድ ራሱ ሲሰድብ የነበረው ያስታውቃል። የዋህ ነው ውስጡ እና አሁን ከዚህ በኋላ ደንበኛ ይሆናል። ፎሎ አድርገውኝ ነው ደግሞ ደስ የሚለው። ቁጭ ብላ እኮ እየተከታተሉኝ ነው። ከባድ ነው፣ ጫናው ከባድ ነው። ከብዷቸዋል። ተወን እያሉ ነው። አልቻሉም። እርሳን አልቻሉም። እንደሆነ እኮ ነው ታውቃለህ። በምንም ሊይዙን አልቻሉም። አንደኛ አንዋሽም፣ እነኛ እንደሚዋሹት አንዋሽም። ስህተት አናመጣም። ምንም ሊያገኙብን አልቻሉም። አሉ በዛም ታገሉ። አልሆነላችሁ። እውነት ቀስ እያለች እውነት እየበራች ትመጣለች። የመጀመሪያ ላይ በጣም ስማቱ ሰው ነበር፣ ይቀጥፋሉ፣ ውሸታ ምናምን እያሉ ነበር። አሁን የነሱ እየደበዘዘ ያንተ እየደመቀ ነው የመጣው። እውነት ያው ጊዜ ትወስዳለች እንጂ እውነትነቷን አትለቅም። ትቀጥናለች እንጂ አትበጠስም የሚባለው። የእነሱ ውሸት ግን በጣም ዘርተው አመነመናቸው እና ውሸታቸው እኮ ነው እንደዚህ ያደረጋቸው። በገዛ እጃቸው እኮ በሚዋሹት እኮ